የታገሊና አንተ ስለዚህ ይሄ ጉዳይ እንዳለ በዛ አካባቢ የምትሰሩትን ደላላዎች በእናንተ ላይ ሁሉ ስም የሚያጠፋ ስለሆነ ደውላችሁ እንደምታየው ይመች የሚባለው በሱ ነው የሚሰራው። ታውቀዋል አይደል? ይመች የሚባለው ነው ከዛ የላካት ከጅዳ የላካት ማለት ነው። ስለዚህ በምትችሉት ደውላችሁ አናግሩት። መልሱን እጠብቃለሁ። እሺ ዘምዘም ወጣች ገብታ ነበር። ዘምዘም ተመልሰ ይሄው አሁንም ተመልከቱ። ይሄ እዛ ላይ ያለ ራጉ ላይ ያለ ዋናው ነው ልጁ አሸናፊ ነው። እሱ ግን ተክሌ በእኛ አይደለም የሚሰራው አለ። ደላላ አይደለሁም ያለው ይመች ያውቀዋል። በተክሌም እንደሚሰራ ያውቀዋል ልጁ። አሁንም ከመችላ አንወርድም። ስለዚህ እንጠይቀዋለን እናውቀዋለን ብሏል። እሱ የሚያመጣውን ደግሞ እናያለን። ዘምዘም ገብታ ነበር የተደች እኔ ምን ሰይድ እስኪ እኔም የራሴን አስተያየት ትንሽ ላስቀምጥና ዘምዘም እስከዛው ግቢ። በታችን ጉዳይ ሞታለች አልሞተችም የሚለው ላይ ነው ትኩረታችን ሁላችንም እና ምናልባት ከታቹን ያዳምጣሉ በዚህ ጉዳይ ላይ እጃቸው ያለባቸው ሰዎች ደላሏችሁ ማለት ነው። ሞታለች ከተባለ ምናልባት መውጫ መንገዱ በየመንና በሳዑዲ ድንበር ብዙ መንገዶች አሉ። በየቀኑ ደላላዎች አብረዋቸው የሚሰሩ ጓደኞቻቸው ይተዋወቃሉ እያንዳንዳቸው። እነሱ እንኳን መሄድ ባይችሉ ለሚሄዱት ተደዋውለው ፎቶ አንስተው መላክ ይችላሉ። ገባችሁ አይደለም? እናም ደግሞ ተቀብራለች የተባለው ከመቼ ወዲህ ነው መሪ የሞተን ሰው ቀብሮ የሚያውቀው? ውሸት። የሞተ ሰው ተተቀበረ በዛ ስንመጣ 50 ሬሳ 60 ሬሳ እየተረገጥን የምናልፈው ስንት ወንድሞቻችን ድንጋ ተደግፈው እዛፍ ስር ወንዝ ስር ከሰል መስሎ ሬሳቸው ህዝቡ የሚረግጠው መሬት እስከሚያጣ ድረስ ስንት አይተናል። ስለዚህ ሙታሌ ከተባለ እናንተ ባትሄዱ በዛ የሚሄዱትን መሪዎቹን እባካችሁ ፎቶ አንስታችሁ ላኩልን በሉ። ቦታውን ጠቁሟቸው። ቀላል ነው። እናንተ ሂዱ መሄድ የለባቸውም እዛ ድረስ። በየቀኑ መሪ ያለ በየቦታው የሚወጣ ማለት ነው። ለምን እነሱን አያዟቸውም? እዚህ ቦታ ነው እንደዚህ አይነት ቦታ ላይ ነው ብለው ቢነግሯቸው خلاص ፎቶ አንስተው ይልኩላቸዋል። ሰላም አለይኩም ሙታሌ ብለው ታመኑ ማለት ነው። ስለዚህ ይሄን አላማድረግ የፈለጉት ይችል በህይወት አለች ማለት ነው። አንድ ቀን መሪ የሞተን ሰው ቀብሮ ዘምዘም ካለች ግቢ እየጠበቅን። ሌላው እንደው ባለፈው ስላልነበርኩ ነውና እዚህ ከሰይድ ውጭ ያላችሁ ልትመልሱልኝ እንችላላችሁ። ሃና ድንበር ላይ እንደዛ የቀረችበት ሪዝን የተጎዳችበት ነገር አላት? ታማ ነው ወይስ የሆነ ነገር ሆና ነበር በሰዓቱ? እስኪ ይሄንን ብቻ መልሱን ይሰጠኝ አካል። ብሬ የእንትን የገጠር ልጅ ሲያወራ ምን አለ መሰለህ አሟት ነበረ አሉ። እኔም አሁን ይኸውልህ የገጠር ልጅን ጄጅ አላረግም። ምክንያቱም እሱም በቃ ተጓዥ ነው። የምሬን ነው የምልህ ካለበት ሁኔታ አንፃር ኖ ወይ እሱ ያለው ምንድነው አሟት ነበረ የሚጥል በሽታ አለባት አሉ ቤተሰቦቿ ሲደውሉልኝ አለ። ግን እኔ አሁንም ቢሆን በተአምር ልናምን የማይገባው አንተ ይኸውልሽ ሳሪ አንድ ጊዜ እንደዚህ ሳይሆን መሰለ ብሬክስ ልጅቱ ህመም የላትም። ኦኬ እነ የገጠር ልጅ ጋር እስከተለያየችበት ሰዓት ድረስ ምናልባት ቤተሰቦቿ እንደ ውዲቃላትም ያጮሃታል ብለዋል እንጂ እነሱ ጋር እስከተለያየ ድረስ ዲካም እንጂ ህመም የላትም። ግን ደክማለች። በሌላ ቦታውም አዝለናን ነበር ብሏል። ነገር ግን ደግሞ ጓደኛው አለዋል መሲ ማናት ሃኒኮ ምን ህይወት አለኝ ካሁን በኋላ ህይወቴን አበላሽተውት እያለች ስታለቅስና ስትበሳጭ ነበር ብሎ ጓደኛው ተናግሯል። የገጠር ልጅ ደግሞ እዛ አልሰማሁም ጓደኛም እንደዚህ ማለቷን የነገረኝ ኮምበልሻ ከገባን ነው እንጂ እኔ በጆሮ አልሰማኋትም እሷ እንድትል። ጓደኛ ግን ሰምቷታል። የነገረኝ ግን እንደዚህ ማለቷን ኮምበልሻ ስለተገባን ነው ብሏል የገጠር ልጅ።
ልጅቱ ምናልባት ደፍረዋትም ሊሆን ይችላል እንደዛ ያለችው። ከድካም ውጭ ግን ምንም አይነት የህመም ምልክት የላትም። ድካም ደክሟታል ብሏል። ሌላም ቦታ አዝለናትም ነበር ብሏል። ትንሽ ሄድ ብላ ቁጭ ትላለች፣ ትንሽ ረመድ ብላ ትላለች። መጨረሻ ግን እዛ ተቀመጥንበት አለፍንባት ቦታው ቁጭ ብለን መጠበቅ የሚቻልበት ቦታ ስላላደለ ሁለቶቹ ደላላዎች ሁለቶቹ መሪዎች እሷ ጋር ተቀመጡ። ሁለቶቹ እኛን የ20 ደቂቃ መንገድ ይዘው ሂደው እዚህ ተቀመጡ እሷን እናመጣታለን ብለው እነዛም ሁለቶቹ ተመለሱ። እኛም እዛ አስቀመጡብን ቦታ 4 ሰዓት ወይንም ከ4 ሰዓት በላይ የሚሆን ተኝተን ጠበቅናቸው። ልክ ከ4 ሰዓት በኋላ መጥተው ተነሱ ብለው ይዘውን ሄዱ። ይዘውን ትንሽ ሂደው ቢጋል አለበት ቦታ ሲደርሱ ለልጅቱ የሚቀርብ አለ የለም ብለው አይ ወንድም የላትም ግን እንቀርባታለን ስንል ለገጠር ልጅና ለአንዱ ልጅ እሷ እዛው ሙታለች ቀብረናት መጣን አሉን ነው ያለው የገጠር ልጅ። እንግዲህ እሱ ይሄ የገጠር ልጅ ምናምን እሱ ተውት፣ በቃ ያለውን መረጃ ተናግሯል። ኦኬ አንድ ነገር ልንገርህ እዚህ ላይ ይቺ ልጅ በድካም ምክንያት በምንም አይነት ነገር እንደማትሞት እርግጠኛ ነኝ። ለምን እንደሆነ ታውቃለህ? ከዚህ በፊት የሆነ የኛ የቅርብ ቤተሰብ ነውና ድንበር ላይ ተመቶ ደም እየፈሰሰው ማለት ነው የሚያነሳው አጥቶ 2 ቀን ሙሉ እዛ ድንበር ላይ ቆይቷል። መንገድ ላይ ከዛ ከ2 ቀን በኋላ ሰዎች እነዚህ የሚመሩትን አግኝተውት አውጥተው ወደዛ እንትን አደረጉትና የሳውዲ ድንበር ጠባቂዎች አንስተው ወሰዱት። ገብቷል አይደለ? እስከዚህ ድረስ ነው። ስለዚህ ደክሟት በፍጹም እንደማትሞት እርግጠኛ ነኝ። ምንም ህመም ከሌለባት በስተቀር ከባድ ህመም ገጥሟት ካልሆነ በስተቀር እነሱ ተመልሰው 4 ሰዓት ሙሉ እዛ ላይ የቆዩት ምን ሲመካከሩ ነበር? እሷን የት አድርሰው መጡ? ምን ወሰኑ? ከ4 ሰዓት በኋላ እንዴት ሲቀብሩ እንዴት አልቀረጹም? ይህ ነገር በደንብ ምንም ለመሞቷ ይሄ በፍጹም ሞተች የሚለውን ነገር እኔ በፍጹም አልቀበለውም በምንም አይነት ነገር። እንደው የሚናገር ሰው መረጃ አለች የሚል ሰው እንኳን ባይኖር ራሱ ነው የምልህ፣ ባይኖር ራሱ ጭራሽ ብሬ ማርያም ነው የምልህ። እንደው ይቅርታ አድርግልኝ፣ ሞተች የሚባል ነገር በአይምሯችን ማምጣትም የለብንም። ምክንያቱም ምንም አይነት መረጃ የለንም። አለች የሚል ግን እስከ ዛሬ ልጆ ብዙ ጊዜ ወጥተው ቀርተዋል፣ ሞተዋል ተብሏል፣ ምንም ተብሏል። የዚች ልጅ ይለያል። ስለዚህ እኛ አለች በሚለው ነው እንጂ ማመን ያለብን ማንም እየመጣ ያወዛግበን መወዛገብ የለብንም። አለች በቃ አለች፣ በህይወት አለች ልጅቷ አለች። ባትኖር ማንም እንደዚህ አይሆንም። ሞታለች ቢል እንኳ አሁን የሚባለው ሰው መጥቶ እዚህ ይናገር ነበረ በኤቪደንስ ኢቭን አይሸሽም ነበረ። ስለዚህ አለች፣ በቃ አለች ምንም ጥያቄ የለውም። ምክንያቱም ብትሞት በእርግጠኝነት በፉል ኮንፊደንስ ሰው ቀርቦ አዎ እንደዚህ ነው ብሎ ለመናገር ሁሉ አይፈራም። አበቃ ወደ ኋላም አይልም። ይሄ ብቻ ሳይሆን ብትሞት ኑሮ የ20 ደቂቃ መንገድ ስለሆነ ስልክ ተለላቸው ወስደው የገጠር ልጅ በ20 ደቂቃ ርቀት አለበት ቦታ አስቀምጠዋቸው ቪዲዮ ቀርጿል። ሃኒ ደክማብን እየጠበቅን ነው ብሎ ቪዲዮ ራሱ ቀርጾ ነበር እዛው ተኝቶ ማለት ነው። ብትሞት እሱን ልጅ ወስደው ቪዲዮ ቀርጽ ይሉት ነበር። የ20 ደቂቃ መንገድ ለምን ደላሎቹ እነሱን እዛ አስቀምጠዋቸው አይደል የተመለሱት ወዲያ ኋላ። ከሞተች ከዛ ካለው ውስጥ ይሄ ልጅ ታዋቂ ነው ራሳቸውን ለማጽዳት ሲሉ ወስደው ቀርጽ ይሄው ሙታለች ብለው ሊሉት ሁሉ ይችሉ ነበር። ግን አልሞተችም ነው። የኛም ይሄ አሳማኝ አይደለም። እች ልጅ ብትሞት ኖሮ ብሬ ያውልቅ ስንት አስክሬን ምንም እንትን እንኳን ማይሉ እየፖሰቱ ሰው ደምን በሚያስለቅሱ ደላላዎች እች ልጅ ብትሞት ኖሮ ፎቶ የሆነ ወይ ሲቀብሯት የሆነ መረጃ ፎቶ ያነሳሉ። ገባክ? ስላለች ነው ልጅቷን ወይ መተዋት ወይ አካሏን አግዱለዋትም ከሆነ ልጅቷን አምጥቶ በስነ ስርዓት ለህዝብ ያስረክቡ። ገባ? ብትሞት ኖሮ ዘማን የሆነ መረጃ ፎቶ አንስተው ያመጡ ነበረ። ግን በቃ ከዚህ በላይ ስቃይ ይብቃት። ልጅቷ ይልቀቋት። ማንም ይሁን ማንም ያገታት ይልቀቋት። ሴት ልጅ ናት፣ የልጅ እናት ናት። ይልቀቋት።
ሁሉ ሰው ተጨንቆ 4 ቀን 5 ቀን አለች ሳያ አለች ብሬክስ ልጅቷ አለች። ልጅቷን ካላመጡ እኛ ማድረግ ያለብን ቤተሰቦቻቸው ላይ ብቻ መሄድ ነው። ሌላ ምንም ነገር የለውም። ብሬክስ እመቤቴን ነው የምልህ። መታሸት ነው አለች ልጅቷ። ድር የለም በቃ ልጅቷን ያምጡ። ልጅቷን ካላመጡ ቤተሰቦቿ ጋር ይኬድ፣ በቃ ይኬድ፣ እነሱ ቤተሰቦች ጋር ይኬድ፣ አለቀ። ምክንያቱም ህመሙ የሚገባቸው በዚህ ልክ ሲሆን ብቻ ነው። ከዛ ውጪ በተአምር መጫወቻ እንጂ የሚያደርጉት በተአምር እዚህ ነገር ውስጥ እንትን አይሉ። አለች በህይወት አለች ልጅቷ አለች። የምን ሬሳ ምንም ጥያቄ የለውም። ሞተች የሚለው በፍጹም መቀበል የለብንም። አበደን አይመጣም። ምክንያቱም እንደው በድንበሩም እኛም አልፈንም እናውቀዋለን። ሌላው ቢቀር አይደለም እዛ ላይ የሞተች ልጅ ይቅርና ማለት ነው ባህር ላይ የቀሩ የተገለበጠ ጀልባ እንኳን እኮ ጀልባውን አፈላልገው እኮ ፎቶ እኮ አንስተው ይልካሉ። አስክሬን እስኪያስቡት። እንዴት ነው እዛን የሞተች ልጅ ፎቶ ማንሳት እንዴት ነው ሊከብድ የሚችለው? ጀልባ ባህር ላይ ሰምጦ ከ2 ቀን በኋላ ምናምን ጀልባውን አፈላልገው የመነች ተከታትለው እኮ የእያንዳንዱ ሰው አስክሬን እኮ በልብስ እኮ በመታወቂያው ምናምን እኮ ይታወቃል እኮ። ብሬክስ በዛ አሳማኝ ነገር ለማቅረብ ማለት ነው። ወንድሜ ላኪው ማን እንደሆነ ታውቃለህ? አገናኙ ማን እንደሆነ ታውቃለህ? የራሷ የባሏ ጓደኛ ሌት ተቀን አብሮ የሚያወራ አብሮ የሚውል አብሮ ለቤታቸው አድራጊ ፈጣሪ የሆነ ሰው ልኮ እንግዲህ አስብ፣ የኔ ባል ጓደኛ የሆነ እኔ ልኮ እንዴት አንተ ሞተሽ በሚል ምንም ኤቪደንስ አትይዝ ታምናለህ? ስለዚህ አለሽ ልጅቷ በህይወት አለች። ብትሞት እንኳ እሱ ምን ብሎኛል ብሏል። ትናንትና አጠገብህ ሰው አለ ብሎ ደወለ። ምን ነው? ኧረ ጉድ ተሰርተናል። ምንድነው? ጉድ የተሰራ ነው። ምንድነው? ምን ሆኑ ወንድሞቼ ብዬ ስል አይ ወንዶቹ ምን ይሆናሉ ሴቷ ናት እንጂ ሞተች አለኝ አለ። የራሷ የባሏ ጓደኛ የሆነ እዛው ተወሽቆ እዛው አገናኝቶ እንዴት በዚህ ልክ ሞተሽ ብሎ ሲነግረው ያለምንም መረጃ ይቀበላል? በህይወት አለች። በቃ ውሳኔው ቤተሰብ ጋር መሄድ ብቻ ነው። ያለ ገጠር ላይ አስክሬን ቅጠል እያለበሳችሁ የምትለቁ ሰዎች ሃና ሞታለች ብትሉ የሚያምናችሁ ሰው የለም። ስለዚህ እልም ምንም አይነት ሰው ምንም ወፍ እንኳን የማትሄድበት ቦታ ላይ እንትን የምትሉ ሰዎች ማለት ነው። ስለዚህ ቅድም ነጃት እንዳለችው ምግብ ጋጋሪ የሆነ የነሱን ስራ ሰራተኛ እያደረጉ የሚያኖሩ አሉ ብላለች። ከነዛ የተበደሉ ሴቶች አንዷ ሃና ናት የምትሆነው። ስለዚህ ልቀቋት። ሰው በዚህ ደረጃ ለቤተሰቦቻችሁም እዳና ሸክም አትሁኑ። ሳይድ የቅርቧ ቤተሰቦች በውስጥ እየመጡ ለኔ ለዛት እንደዚህ ብለሽ ተናገሪ እንደዚህ ነው እያሉኝ ነውና ልክ ሃኒ ሞተች ብለው ሲነግሯቸው በ3 ቀን ፎቶ የልጃችንን ሬሳ ፎቶ አንስታችሁ ላኩልን ሲሉ የተገላመጡ ሰዎች እንዴት ብለው ነው አሁን ፎቶ ምናምን ሲጀመር እንደዚህ አያስኬድም እያሉ ነው። ገባክ? ልክ ሃኒ እንደሞተች ቤተሰቦቿ ሬሳችንን አሳዩን ብለው ነበር ብለዋል። እና አልሞተችም። ፈረህን ሬሳ ምናምን አሳዩን የምትሉትን ነገር እርሱት። ልጅቷ አልሞተችም በሚለው ተከራከሩ። ይሄ እንዴት ነው ሬሳ አሳዩን ማለት? ይሄ የማይታሰብ ነው። እርሱት በቃ ልክ ሞተች ብለው በ3ኛው ቀን ተናግረው ነበር ቤተሰቦቿ የልጃችንን ሬሳ አሳዩን ሙታለች ካላችሁ ብለው ሲከራከሩ ደክማ እንጂ ምንም አልታመመችም፣ ምንም አልሆነችም። ይህ በራሱ እንዳው ያቺ